ሰላም ወዳጆቼ እንደምናችሁ እግዚአብሔር የተባረከውን ዛሬም ደግሞ እንደገና ተገናኘን ሪፎርሜሽን አርሚ በሚለው ፔጃችን ላይ በፌስቡክ ፓስተር ዳኛቸው አይሉ /ሪፎርሜሽን አርሚ በሚለው ደግሞ በዩቲዩብ ፔጃችን ደግሞ ታገኙናላችሁ በዚህ ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ጀምሮ ማለት ነው ድንቅ ጊዜ እግዚአብሔር እየሰጠን ነው ይሄን ጊዜ ደግሞ ተጠቀሙበት መዝሙር አለ የእግዚአብሔር ቃል አለ ጸሎት አለ ተጠቀሙበት ይሄን ጊዜ ብዬ ኢንከሬጅ አረጋችኋለሁ እግዚአብሔር አብዝቶ ይባርካችሁ ካፍታ ደቂቃ በኋላ ተመልሰን እንገናኛለን ከሰው ሁሉ ጋር ሰላምን ተከታተሉ ትቀደሱ ዘንድ ፈልጉ የምን ቅድስና ነው የሚያወራው የህብረት የሰላም ቅድስና ሰላም ተከታተሉ አይደል ተከታተሉ ከሆነ ሲንግል ነው ተከታተሉ ከሆነ ግን ድርብ ነው ህብረት የሚከተልህ አይደለም የምትከተለው ነው አንተን የምትከተለው ህብረት ምን ማለት ነው ለህብረት ትጉ ኮንቲኒየስ ቀጣይነት ባለው ተከታተሉ ካለ ቀጣይነት አለ በክርስትና የምትከታተለው አለ በክርስትና የሚከተልህ አለ ከክፉ የጎልማሳነት ምኞት ሽሽ ጌታን በንጹህ ልብ ከሚጠሩ ጋር ጽድቅን እምነትን ፍቅርን ሰላምን አጥብቀህ ተከታተል በክርስትና ደግሞ አትከታተለው ግን የሚከተልሃል በረከት ገንዘብ መግዣ እንጂ ገዢ አይደለም ባሪያ ነው ሰላምን ጽድቅን ህብረትን አጥብቀህ ተከታተል አንተን የክብር ዕቃ የሚያረግህ የሰላም ሰው መሆን ነው የውርደት ዕቃ የሚያረግህ ጠበኛ የውርደት ዕቃ ነው ኩሽና ነው የሚቀመጠው ተዳልቶ አይደል የተሰራበት ማቴሪያል ምን ይልሃል ጠብ ነው የሚልህ ሰላምን ነው የምትከታተለው ይሄ ማለት የጽድቅ አቋም አይኖርህ እውነትን አትጋፈጥ ትክክለኛውን ትክክል አይደለም አትበል ከኃጢያተኛው ጋር እንደፈለግዋል ምንም አትበለው ከማለት ጋር አያያዝ እሱ አይደለም እሱ ፍታዊነትን ይቃወማል እሱን አይደለም አሁን እያልኩ ያለው እንዲሁ ብድቅጠብ ምንም ለሰላም ዋጋ ማትከፍል ኮንቲኒየስሊ የማትከታተላት የማትጋባት አጥብቀ የማትይዛት ይቅርታም ሲሉ ውሸቱን ነው እቺ ይቅርታ አቃታለሁ ታጭበረብር ነው ይቅርታም የማይገባው ዝቅታም የማይገባው ጠብ ብቻ ከሆነ የውርደት ዕቃ ትሆናለህ ማለት ነው የሚቀጥለው ዘመን ቦታ የለሽ ዕቃ ሞገስ አልባ ዕቃ ግንስ አጥብቀ ሰላምን አጥብቀ ከሰው ሁሉ ጋር ረፍትን ፍቅርን ሰላም ባያይ ነው እንትን ባይል ግድ የለም ይቅር ለበል ዝቅ ለበለኔ የምትል ከሆነ ሰላምን ትከታተላታለህ ማለት ትፈልጋታለህ ትውልዴን ባርካለሁ የሚቀጥለው ዘመናችሁ ሰላምን በመከታተል የምትኖሩ ያርጋል ህብረት በእናንተ በኩል ንጹህ ይሁንላችሁ የሰላም ዋጋ የረፍት ዋጋ የፍቅር ዋጋ የትህትና ዋጋ ይግባቸው እንደገና ተገናኝተናል እግዚአብሔር የተባረከውን ወዳችኋለሁ ዛሬም ደግሞ ድንቅ ጊዜ እግዚአብሔር ይሰጠናል እናመልካለን እግዚአብሔርን የእግዚአብሔርን ቃል እንካፈላለን እንጸልያለን እግዚአብሔር ደግሞ ዛሬ ድንቅ ጊዜ ይሰጠናል ዛሬ አብሮን እግዚአብሔርን ሊያመልከኛ ጋር አሽዋለ አሽ የእግዚአብሔር ይባርክ ገና ደርዳሪያችን ደግሞ አዲያባ አለ እግዚአብሔር ይባርክ ሚዲያ ቲሞች አሉ ዛጋ እግዚአብሔር ይባርካችሁ ነዳኒ እግዚአብሔር ተባረኩ ወደ አምልኳችን እንሄዳለን እግዚአብሔርን እንወድሰዋለን ከፍ እናረጋዋለን ተቀኙለት ባላችሁ ቦታ በመንፈሱ ናችሁ እግዚአብሔርን ባርኩት ሃሌሉያ ኢየሱስ ጌታ ስሙ ይባረክ የኔ ጌታ ሃሌሉያ ኢየሱስ ተባረክ ኢየሱስ ወደሃለሁ ሃሌሉያ ሃሌሉያ Hallelujah Namaste Jesus Salavara shadavara Fikru ay gazakes warata yauqawem ጌታ ያለ የትም አይገኝም የተናገረውን ቃሉን ይፈጽማል ተናግሮ ማድረግን እሱ ብቻ Sam Gita Sawairasam Jesus Sawairasam Gita Sawairasam Jesus and the Sawaidel Gita and the Sawaidel
ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ እንደ ሰው አይደለም እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ እንደ ሰው አይደለም እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ ፍቅሩን ሳስብ ይገርመኛል ለኔ እግዚአብሔር አለልኝ አለልኝ ለኔ እግዚአብሔር አለልኝ አለልኝ ለኔ እግዚአብሔር አለ እግዚአብሔር አለልኝ አለልኝ ለኔ እግዚአብሔር አለልኝ አለልኝ ለኔ እግዚአብሔር አለልኝ አለልኝ ለኔ እግዚአብሔር አለልኝ አለልኝ ለኔ አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል አቤት ኢየሱስ ሃሌሉያ 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 አንተ ሰላማችን የማትወሰድ ደስታችን ኢየሱስ ሃሌሉያ የሮቅ አይደለህም ባለሁበት አለ እስከ ምድር ጫፍ ብሄድ በዚያ ትገኛለህ ፍጥረት ባናብሮ ምስክር አልሻም ስራ ይነገራል አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት እናመሰግንሃለን ኢየሱስ ሻዳፋ ጋዳጋ ፊናኖስ ሳዳሃዳ ባራዳባሽ ኦራዲያዳ ፊናኖ ረዳባሽ ሃሌሉያ እንግዳዬ ለሊሰማው ኮቴን እንግዳዬ ቤቴን አወደው ሽታዬ እንግዳዬ ኢየሱሴ ለሊሰማው ኮቴን ኢየሱሴ ቤቴን አወደው ሽታዬ ኢየሱሴ ድንቅ ፍቅሩን አይቻለሁ
የሱን ውለታ እንዲያው ላመስግነው እንጂ በጠዋት ደግሞ በማታ እሱ ነው የድሃ አደግ ወዳጅ የባልቴቶች ዳኛ ድሃውን ምግቡን የሚያጎርሰው ጦሙን እንዳይተኛ የተጣለውን አይቶ ማያል ከትቢያ የሚያነሳ ሩሩ ነው ጌታ ወዳጅ ዘመድ ገፍቶ ላራቀው ኢየሱስ ይደርስለታል ኢየሱስ ይደርስለታል ልቡን ሐዘን በጣም ለጎዳው መጽናናት ይሆንለታል መጽናናት ይሆንለታል ማረፊያ ነው ለተጣለው ሰው አይተናል እንባው ሲያብሰው አይተናል እንባው ሲያብሰው ከቅዱሳን መሃል ሲያቆመው ሲያከብረው ሞገስ ሲሆነው ሲያከብረው ሞገስ ሲሆነው ድንቅ ፍቅሩን አይቻለው መጠጊያ ሆኖኝ መድኔ ወጀቡ እንዳያንገላታ ኢየሱስ ሲቆም ከጎኔ ባወራው ቃላት ያጥረኛል ብቆጥረው የሱን ውለታ እንዲያው ላመስግነው እንጂ በጠዋት ደግሞ በማታ እሱ ነው የድሃ አደግ አባት የባልቴቶች ዳኛ ድሃውን ምግቡን የሚያጎርሰው ጾሙን እንዳይተኛ የተጣለውን አይቶ ማያል ከትቢያ የሚያነሳ ሩሩ ነው ጌታ ወዳጅ ዘመድ ገፍቶ ላራቀው ኢየሱስ ይደርስለታል ኢየሱስ ይደርስለታል ልቡን ሐዘን በጣም ለጎዳው መጽናናት ይሆንለታል መጽናናት ይሆንለታል ማረፊያ ነው ለተጣለው ሰው አይተናል እንባው ሲያብሰው አይተናል እንባው ሲያብሰው በቅዱሳን መሃል ሲያቆመው ሲያከብረው ሞገስ ሲሆነው ሲያከብረው ሞገስ ሲሆነው ድንቅ ፍቅሩን አይቻለው መጠጊያ ሆኖኝ መድኔ ወጀቡ እንዳያንገላታኝ ኢየሱስ ሲቆም ከጎኔ ባወራው ቃላት ያጥረኛል ብቆጥረው የሱን ውለታ እንዲያው ላመስግነው እንጂ በጠዋት ድንቅ ፍቅሩን አይቻለው መጠጊያ ሆኖኝ መድኔ ወጀቡ እንዳያንገላታኝ ኢየሱስ ሲቆም ከጎኔ ባወራው ቃላት ያጥረኛል ብቆጥረው የሱን ውለታ እንዲያው ላመስግነው እንጂ በጠዋት ደግሞ በማታ ኢየሱስ 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 ሃሌሉያ ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ በአጋጣሚ አይደለም መወለድ ማደጌ ሰይጣን ሲቀጠቀጥ ራሱ ሲመታ
ሲሸት ሰንሰለት ሲፈታ ጠላት ሲመሽበት ለኔ ግን ሲነጋ ይኸው ታሪኬ ተጀመረ ዚያጋ ምስጋናዬ ምስጋናዬ ይኸው ለጌታዬ ምስጋናዬ ምስጋናዬ ይኸው ለጌታዬ በቃሉ እውነተኛ በተግባሩ ደግ እንከን የሌለበት የእግዚአብሔር በግ እኔን ሊያሰምረኝ እሱ አለቀሰ እኔን ሊያከብረኝ ውርደትን ለበሰ ካደረገው በቀር ኢየሱሴ ምንም ታሪክ የለኝ ለራሴ ከሰራልኝ በቀር ኢየሱሴ ምንም ታሪክ የለኝ ለራሴ እሰይ 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 ስምህን ጠርቼ ድኛለሁኝና አምላኬ በላይ በላዩ ላይ ልደርብ ምስጋና አምላኬ ኧረ እኔ ያመለጥኩኝ አንተን በማመኔ አምላኬ በሰውነቴ ላይ ታወቀኝ መዳን አምላኬ ታዲያ ደስ የሚላል የተደረገልን አምላኬ በድቅድቅ ጨለማ ብርሃን የሆንክልን አምላኬ ስምህን ጠርቼ ድኛለሁኝ አምላኬ በላይ በላዩ ላይ ልደርብ ምስጋና አምላኬ ኧረ እኔ ያመለጥኩኝ አንተን በማመኔ አምላኬ በሰውነቴ ላይ ታወቀኝ መዳን አምላኬ 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 ክብሬነ ማረጌ አምላኬ 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 ክብሬነ ማረጌ 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 ኢየሱስ ክብራችን ነህ ሃሌሉያ ይገባሃል 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 ኢየሱስ አዳነኝ በጸጋው አመሰግናለሁ ኢየሱስ ክርስቶስ የሕይወቴ ቤታ ነው አምላክ በምሕረቱ ባዘጋጀው መንገድ በወንጌሉ እምነት ሰጠኝ ዳግም ልደት አዳነኝ በጸጋው አመሰግናለሁ ኢየሱስ ክርስቶስ የሕይወቴ ቤታ ነው አምላክ በምሕረቱ ባዘጋጀው መንገድ በወንጌሉ እምነት ሰጠኝ ዳግም ልደት በደስታ ከመዘመር ከማመስገን በቀር እኔማ ምን ልጨምር ከቶ ምን ልናገር የሰው እጅ የሌለበት የኔ ብሎ የሚያኮራ በማመን የሚገኝ ጽድቅ የመስቀሉ ሥራ በደስታ ከመዘመር ከማመስገን በቀር እኔማ ምን ልጨምር ከቶ ምን ልናገር የሰው እጅ የሌለበት የኔ ብሎ የሚያኮራ በማመን የሚገኝ ጽድቅ የመስቀሉ ሥራ እሰይ እሰይ ሃሌሉያ
ምድረ በዳውን ሄደን በረሃውንም ገነት አድርገኸዋል ደስታና ተድላን ምስጋናና ዝማሬ ለኔ ሰጥተሃል ምድረ በዳውን ሄደን በረሃውንም ገነት አድርገኸዋል ደስታና ተድላን ምስጋናና ዝማሬ ለኔ ሰጥተሃል በጎ ስጦታ ፍጹም በረከት ከላይ ነውና ከበረከት አባት በጎ ስጦታ ፍጹም በረከት ከላይ ነውና ከበረከት አባት አመሰግንሃለሁ አለድል ከጌታ ጋር ሆኖ በሚያመልኩት አምላክ ተማምኖ አለድል ከኢየሱስ ጋር ሆኖ በሚያመልኩት አምላክ ተማምኖ የበረከት አምላክ መባረክን ያውቃል እጁ ያጠግባል የበረከት አምላክ መባረክን ያውቃል ልጁን ሰጥቶኛል እሰይ ሃሌሉያ አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርም በጌታ የረዳኝ ያገዘኝ አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርም በጌታ የረዳኝ ያገዘኝ እሰይ ሃሌሉያ እግዚአብሔር ይባረክ ድንቅ ነው እግዚአብሔር ይመስገን ሃሌሉያ ጌታ ይባረክ እግዚአብሔርን እጅግ አድርገን እናመሰግናለን ዛሬ ደግሞ አንድ ቃል እናይና መሰረታዊ የሆነ ቃል እናያለን መሰረታዊ የሆነ በማስተዋል የምትሰሙኝ ቃልን እናይና ከዛ በኋላ ደግሞ በዚህ ቃል ላይ ቆሜ እጸልይላችኋለሁ ማለት ነው ቃሉ የሚገኘው ከዚህ ልጀምር ሉቃስ 11 ላይ ነው ከዚህ ቁጥር 21 ላይ ነው ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለው ገንዘብ በሰላም ይሆናል ኃይለኛ ሰው ጋሻና ጦሩን ይዞ የራሱን ግቢ ቢጠብቅ ያለው ገንዘብ በሰላም ይሆንለታል ዛሬ ማወራችሁ ስለ ኃያል ሰው አንድ ኃይለኛ በጣም ኃይለኛ የሆነ ሰው ነው ማሳየት በጣም ይሄን መጽሐፍ ቅዱስ ኮሜንታሪው ኃይል ብቻ ያለው ሳይሆን ጥበብ ያለው ሰው ነው ይለዋል ይሄ ሰውዬ ዊዝደምም ነው ፓወርና ዊዝደም አንድ ላይ ያለው ሰው ነው ይለዋል መጽሐፍ ቅዱስ በሌላ ቦታ ላይ ይሄ ኃያል ሰው ስለ ኃያል ሰው ነው የምነግራችሁ በጣም ማን ነው ኃያል ሰው ማን ነው ኃይለኛ ሰው ማን ነው በጣም ዊዝደምፉል የሆነ ሰው ማን ነው ብትሉኝ ያለውን የሚጠብቅ የተሰጠውን ነገር የሚጠብቅ የተሰጠውን ነገር የማያስነጥቅ መጽሐፍ ቅዱስ እንደሚናገረው ያለንን መጠበቅ ራሱ የማስጨመር ዋስትና እንደሆነ ይናገራል ላለው ይጨመርለታል ስለሚል
መጽሐፍ ቅዱስ ላጎደለ አይጨምርም ላዘረፈ ላሰረቀ አይጨምርም ላለው ስለሆነ የሚያስጨምረው ይሄ ሰው ያለው ብቻ አይደለም የሚያስጨምርም እንደሆነ ላለው ይጨምርለታል በሚለው ቃል ምክንያቱም መጽሐፍ ቅዱስ ያንን የተሰጠን አደራ በመጠበቅበት ጊዜ ነው ሌላ ሹመት ሌላ ክብር ሌላ ኃይል ሌላ አቅም ሌላ ጸጋ የሚጨመረው ያለው ለጠበቀ ያለው እጁ ላይ ለቆየ ሰው ነው ብሎ መጽሐፍ ቅዱስ ማስጨመሪያውን ራሱ ይናገረዋል ስለዚህ ይሄ ኃይለኛ ሰው ዊዝደም ፉል ነው የሚለው ለዚህ ነው ያለውን በማስጠበቁ ሌላ አስጨማሪ ስለሆነ ያለውን በማስጠበቁ ሌላ አስጨማሪ ኃያል ሰው ነው ይለዋል በዚህ ዘመን ዛሬ ልናገር የምፈልገው ያለንን ስለማስጠበቅ ስለማስጠበቅ ስለ አጥር ነው ማውራት ፈልገው ምክንያቱም ብዙ ሰው አሁን አስወስዶ አስመላሽ እንጂ ያለውን አስቀባቂ አልሆነም በዚህ ዘመን ያስወሰደና ያስመለ እስቲ አብዛኛው የህይወታቸውን ጸሎቶች ተመልከቷቸው አብዛኛው የህይወታቸውን ጸሎቶች ተመለከቷቸው መልስ የሚሉ ናቸው ነበረኝ የሚሉ ናቸው እኔ ጋር ነበረ የሚል ነው እንጂ አቆይቶ የማስጨመር አይደለም ማስመለስ ይበዛዋል ጸሎታችን ማስመለስ ይበዛዋል ጦርነት ይበዛዋል መማረክ ይበዛዋል ጸሎታችን አምጣው እግዚአብሔር ትላንት እንደዚህ ነበር አሁን ስለ ኃይለኛና ዊዝደም ፉል ፐርሰን ነው መነግራችሁ ኃይለኛና ጥበብ የተሞላ ሰውዬ ማን ነው ስትሉ ኃይለኛና ጥበብ የተሞላ ሰውዬማ ያለውን የሚያስጠብቅ ኃይለኛ ሰው ጋሻና ጦሩን ይዞ በጥነ ስርዓት ይዞ ግቢውን ቢጠብቅ ቴሪቶሪው ማለት የራሱን ቴሪቶሪ የራሱን ክልል የራሱን ቴሪቶሪና ግቢውን በደንብ አድርጎ ቢጠብቅ ያለው ገንዘብ ንብረት ጸጋ ማንኛውም በረከቱ በሰላም ይሆንለታል በሰላም ስለዚህ ስለ ኃያል ሰው ነው አሁን ያለውን የሚያቆይ እጁ ላይ ቆየ ነገር ሰነበተ የሚባል ሰው ይሄ ነገሩ ብዙ ጊዜው ነው እንዲህ ነው እየተነቃቃ ማአት ዓመት ነው ማቀው እየጸለየ ማአት ዓመት ነው ማቀው ቸርች ውስጥ ማአት ዓመት ነው ማቀው በዚህ ታማኝነቱ ማአት ዓመት ነው ማቀው በዚህ ሰጭነቱ ማአት ዓመት ነው ማቀው ይሄን በረከቱ ማአት በዚህ ትዳሩ ማአት ዓመት ነው ማቀው የተባለ ያለውን የተሰጠውን ነገር በስነ ስርዓት የሚያቆይ ሰው ያለውን በስነ ስርዓት የሚያቆይ ሰው በቃ የሚያስጠብቅ ያለውን አስጠብቆ የሚሄድ ሰው ያለውን የሚያስጠብቅ ሰው እንዴት አይነት ጀግና ሰው እንዴት አይነት ኃያል ሰው ነው ይሄ እኮ ነው በቃ ትልቅ ዛሬ ታውቃላችሁ ስንት ዓመት እናንተ ጋር አንድ ነገር ቆየ ስንት ጊዜ እናንተ ጋር ጸሎት ቆየ ያንኑ መንፈስ እንደያዘ ስንት ዓመት ቤተክርስቲያን ውስጥ ቆያችሁ ስንት ዓመት ጸጋችሁ ቆየ ስንት ዓመት ትዳራችሁ ቆየ ስንት ዓመት በረከታችሁ ቆየ ከእግዚአብሔር የተቀበላችኋቸው ነገሮች ስንት ዓመት እናንተ ጋር ቆዩ ስንት ጊዜ ቆዩ ያለው እንዳለ ነው ያለው የተሰጣችሁ ነገር እንዳለ ነው ሃሌሉያ ኢየሱስ ክርስቶስ ጌታ ነው መጽሐፍ ቅዱስ በጣም የሚገርመኝ ነገር በኢያሱ ምዕራፍ 14 ላይ ሲናገር ከቁጥር 10 ጀምሮ ስለ ካሌብና ስለ ኢያሱ ሲናገር በጣም የሚገርመኝ ቃል አለ ባለፈውም ቸርች ላይ የመሪዎች ጉባኤ ላይ እየተናገርኩት ነበርና የኢያሱ ትውልድ ላይ እየተናገርኩት ነበር ይሄን ቃል ኢየሱስ ካሌብና ኢያሱ ሙሴ በነገራቸውና ባወጣቸው ጊዜ 40 ዓመታቸው ነበር ይላል መጽሐፍ ቅዱስ አሁን ደግሞ 85 ዓመታቸው ነው ይልና መጽሐፍ ቅዱስ አሁን ግን በእነዚህ 40 ዓመታት ሙሴ በተናገረን ጊዜ እንደነበር ነው እንደዛው ጉልበት አምነን 40 ዓመት ጠብቀዋል 40 ዓመት ጉልበት ጠብቀዋል 40 ዓመት ኃይለኝነትን ጠብቀዋል 40 ዓመት ካሌብና ኢያሱ የሚገርሙ ናቸው 40 ዓመት የአንድ ሰው እድሜ አልፎ ወልዶ ልጅ የሚያይበት እንደውም የልጅ ልጅም ላይ የሚችልበት ዓመት ሁሉ ኢያሱና ካሌብ በዛው ስትሪንግስ በዛው ጉልበት በዛው ቴምቦ በዛው መንፈስ በዛው አቅም በዛው ቅንነት በዛው ትህትና በዛው መንፈስ አሉ እንዲህ ነገር የሚቆይለት ሰው ነገሩን የሚያስጠብቅ ሰው አጥሩን በቴሪቶሪውን የሚሰራ ሰው መንፈሳዊ ክለቱን የሚጠብቅ ሰው መንፈሳዊ ጸጋውን የሚጠብቅ ሰው እንዴት ኃያል የጥበብ ሰው ነው እንዴት ኃያል የጥበብ ሰው ኢየሱስ ክርስቶስ ጌታ ሃሌሉያ በቶሎ እመጣለሁ ይላል መጽሐፍ ቅዱስ ራእይ 3:11 ላይ በቶሎ እመጣለሁ ሃሌሉያ ማንም አክሊልን እንዳይወስድብህ ተጠንቀቅ በቶሎ እመጣለሁ ማንም እንዳይወስድብህ ተጠንቀቅ እመጣለሁ እንዳይወስድብህ ግን
ተጠንቀቅ እመጣለሁ እስከመጣ ግን እንዳይወስዱብህ ተጠንቀቅ በቃ ያዘው ፕሮቴክት አድርገው አቆየው አንተ ጋር ይሰንብት በቃ ይኮ ነው አሁን ያልተሰጠዋል አሁን ያልተነገረ ያልተባላል አሁን ምን እግዚአብሔር ያላደረገው ነገር አለ ግን በቃ መጠበቅ ከሰው የተወሰደ አጥርን ማጠናከር ያስፈልጋል ስለዚህ ዛሬ ስለ አጥር ይዞ ስለ መቆየት ነው የምናገር በተለይ በዚህ ጊዜ በጣም በቅጡ ያልተረዳ ነው አንድ ዕውቀት ያለ ይመስለኛል በተለይ የአዲስ ኪዳን አማኞች አንድ በጣም ያልተረዳ ነው ነገር አለ መጽሐፍ ቅዱስ እግዚአብሔር በመጥራቱና የጸጋ ስጦታን በመስጠቱ አይጸጸትም ይላልና ይሄ ቃል ብዙዎችን በቃ የሰጣቸው ነገር እነሱ ጋር እስከ መጨረሻው ድረስ እንደሚቆይ አድርገው ያዘናጋ ግን ትርጉሙና የቃሉን ሪቬሌሽንና መንፈስ ስለሳቱ ቃሉ እንደዛ ስለማይ ማለት እግዚአብሔር ይያለ ያለው ከኔ በኩል የሰጣውን ነገር ላንተ በመስጠቴ በመጥራቴ ጸጋና በረከት በመስጠቴ በኔ በኩል አልጸጸትም ፓርቴን ተወጥቻለሁ ነው እግዚአብሔር ይያለ ያለው ስለዚህ ምንድነው እንደውም አደራው አንተ ጋር ነው ላንተ በመስጠት ያልጸጸት አሁን ያለው አንተ ጋር ነው አንተ ግን የመጠበቅ ግዴታ አለ እኔ ሰጪ ነኝ አንተ ጠባቂ ነህ ቃሉ ለዚህ ነው መጽሐፍ ቅዱስም ሲናገር ብዙ ይናገራል ኤደን ገነትን የሚሰጥ እግዚአብሔር ነው ኤደን ገነትን ግን የምትጠብቀው አንተ ነህ ከምትከልለው አንተ ነህ የሚሰጥ ሰጪ እግዚአብሔር አሁን ይሄን ብርጭቆ ብድግ አድርጌ ለዳንኤል ከሰጠውት በኋላ ይሄን ብርጭቆ መስጠቴ እኔ አልጸጸትም ማለት ነው ብርጭቆውን መጣል መስበር መጠበቅ እስከ መጨረሻው የዛሬ 20 ዓመት በመጣ ነገር ይዞ መጠበቅ ከኔ ወጣን የሚለው እግዚአብሔር ጻድቅ ነኝ ልክ ነኝ እኔ ልክ ነኝ በቃ ከኔ ሰጠው ከኔ አልፍ መጠራው አዎ መጥራት የኔ ነው ሰጠው አዎ መስጠት የኔ ነው ሰጠው ከሰጠው በኋላ ግን ለዛ ነገር ለማዓት ዓመት መቆየት አንተ አሁን ቢወሰድብህ ቢጠፋብህ እግዚአብሔር ወሰደው አይባልም እኮ ጻድቅ ነው አይወስድም እግዚአብሔር አይወስድም አይነጥቅም እግዚአብሔር አይጸጸትም እግዚአብሔር በመጥራቱ አይጸጸትም አይወስድብህም አይነጥቅም ምንም አያደርግብህም እግዚአብሔር ሰጥቷል አሁን ፕሮቴክሽን መጠበቅ መከለል ያንተ ነው የሚለው መጽሐፍ ቅዱስ በብዙ ቃሎች ልናየው እንችላለን በደንብ ስም በብዙ ቃሎች የማየት እንችላለን ለምሳሌ መስጠት እግዚአብሔር ነው ያዕቆብ 1:12 ያዕቆብ 1:17 መስጠት እግዚአብሔር ፍጹም በረከት በጎ ስጦታ ከላይ ከብርሃናት አባት መለወጥ በሱ ዘንድ ከሌለ አይለወጥም እግዚአብሔር በመስጠቱ አይለወጥም አይጸጽ መለወጥ በሱ ዘንድ ከሌለ ከብርሃናት አባት ከላይ ይወርዳል በቃ ፍጹም በጎ ስጦታ ፍጹም በረከት ስለ በረከት ማንኛውም በረከት ከላይ ከብርሃናት አባት መለወጥ በሌለበት መለወጡ ምንድነው ከሰጠ በኋላ ባልሰጠው በማይልበት የአቋም ለውጥ ውስጥ እግዚአብሔር ይሰጣል በማይቆጭበት ውስጥ እግዚአብሔር ይሰጣል ሰጠ ጨርስ አሁን እዚህ ጋር ሰጠ ማለት ነው እግዚአብሔር ኦኬ ኤፌሶን 4:8 ደግሞ እግዚአብሔር ምን ይላል ምርኮን ማረከ ስጦታን ሰጠ ስለ ጸጋ ስጦታዎች ደግሞ ማረከ ታች ወረደ ማረከ ስጦታ ሰጠ ጨረሰ ማት አሁን ሁሉንም ቃሎች ከመጥቀስ እነዚህን ቃሎች መጥቀስ በቂ ነው ብዬ ነው ማት ሰጠ አይቆጭም ሰጠ አይጸጸትም ሰጠ ምንም አይመስለው አይለወጥም እግዚአብሔር ወይኔ ባልሰጠው አይልም እሱ አልፋም ኦሜጋም ነው ለነገሩ መሐልም ያለውን ስለሚያውቅ ዳርም ያለውን ስለሚያውቅ ግን በዚህ መንፈስ ግን ሰጠ አይጸጸትም መስጠት የእግዚአብሔር መጠበቅ ያንተ ሰጠ አሁን ግን የተሰጠን ነገር ማስተዳደር የተሰጠን ነገር መጠበቅ የተሰጠን ነገር በአግባቡ በክብሩ መያዝ የተሰጠን ነገር የሰጪውን ያክል ስለሚያክል የሰጪውን ያክል ቫልዩ ሰጥቶ መጠበቅ ግን የተሰጠው ሰው ማንነት ነው የተሰጠው ሰው ድርሻ ነው ስለዚህ ሰጠው ይልና የተሰጠን አስተዳድር ግን ይላል መጽሐፍ ቅዱስ በቃ ከሰጠው በኋላ አይወሰድም አይልም መጽሐፍ ቅዱስ አይልም የትም ቦታ አይልም ከሰጠው በኋላ አንዳች ነገር አንተ ጋር የሰጠው ነገር እስከ መጨረሻው ይቆይ አይልም
ለዚህ ነው መጽሐፍ ቅዱስ መዓት ቦታ አስተዳድሩት የተሰጠን ነገር በአግባቡ ማስተዳደር መጠበቅ መንከባከብ እንዳይቀንስ ማድረግ እንዳይዳፈን ማድረግ እንዳይበላሽ ማድረግ አጥር መስራት ማስተዋል ይጠብቃል ጥንቃቄ ይጋርዳል ማስተዋል ይጠብቃል ጥንቃቄ ይጋርዳል ጋራጅ ነው ማስተዋል ጥንቃቄ ደግሞ ጠባቂ ነው ስለዚህ እነዚህን ቃሎች ደግሞ ስንመለከት የኛን ድርሻ የመጠበቅ ድርሻ ደግሞ ስንመለከት ሁለተኛ ቆሮንቶስ 8 ላይ ቁጥር 20 ላይ ስለ አገልግሎት ስለ ሰጠን አገልግሎት የልግስና ስጦታ ስለ ሰጠን አገልግሎት በልግስና ስለ ሰጠን ስጦታ ማንም እንዳይነቅፍብን ይላል እንጠንቀቅ አያችሁ is management ስለተሰጠን በልግስና ስለተሰጠን ስጦታ በልግስና ነው የሰጠን እንዴው ልግስና ማለት እንዴው ስለሰጠን ነገር የኛን ነገር ጠብቆ ሳይሆን እንዴው ስለሰጠን ነገር ማንም እንዳይነቅፍብን እንጠንቀቅለት ማኔጅመንት ነው አስተዳደር ተጠንቀቅ ስለተሰጠን ነገር አስተዳድረው ማለት ነው በአግባቡ ያዘው የሚከፈልለትን ዋጋ ከፈልለት የሚገባውን አጥር እጠርለት ፕሮቴክት አድርገው ያንን ነገር ሸፍነው ማለት ነው ሁለተኛ ጢሞቴዎስ ምዕራፍ 4:14 ስለ የተሰጠን የጸጋ ስጦታ ቸል አትበል ማስተዳደር ነው ቸል ምንም በቃ እሱ እንደፈለገ ያርገው እሱ ሰጠኛል እሱ ምንም በቃ ቸል አትበለው አይ ማስተዳደር ነው ሰጣው ቸል አለማ ሰጣው ቸል ያለ ማለት ግን ያንተ ቸል አለ ማለት ዝንጉ አለመሆን እንዝላላ ዝርክርክ አለመሆን ማለት ቸል አለ ማለት ስለዚህ ይሄ ማስተዳደር ነው አንደኛ ጢሞቴዎስ 4:14 ነው ያልኳችሁ ያው ነው ሁለተኛ ጢሞቴዎስ 1:6 ደግሞ የተሰጠን አነሳሳ የተሰጠን የጸጋ ስጦታ አታዳፍ አነሳሳ አያችሁ አትዝጋው አነሳ ረትለት ቻርጅ አርገው ቻርጅ ምትሆን ሰውን የተነቃቃ ሰውን ስንቱን ልንገራችሁ እንግዲህ በዚህ ስንቱን እግዚአብሔር ከሰጠ በኋላ የመጠበቅ ድርሻ እንዳለን እኔ ትውልድ እንዲሰማኝ ዛሬ ይፈልጋል ትውልድ እንዲሰማኝ በቃ ብዙ ሰው የሆኑ ሰዎች እነሳሉ ይከስማሉ የሆነ ነገር ይቀጣጣላል ይበርዳል የሆነ ነገር ይሆናል የሆነ ነገር ምንድነው ችግር ውስጥ እግዚአብሔር ድርሻውን ተወጥቷል ሰጪ ነው እግዚአብሔር ይሰጣል አይጸጸት መጠበቅ ችግር አጠርጋ ችግር አለ አጠር አይሰራም ኃያል ሰው ግን ጠቢብ ሰው ግን ጋሻና ጦር ይዞ ቤቱን ግቢውን ቴሪቶሪውን አላስደፍርም አላስነካም ብሎ ይጠብቃል አልቀንስም ትላንት በነበርኩበት ሌቭል ላይ ነው መቆየው አላስወስድም ብሎ ይጠብቃል ይላል መጽሐፍ ቅዱስ ሃሌሉያ ጠባቂ መሆን ጋራጅ መሆን ሸፋኝ መሆን ሃሌሉያ መጠበቅ መሸፈን መጋረድ ይሄ እኮ መሸፈን መጋረድ የሚባለው ነገር እኮ በሰው ዘር ብቻ አይደለም የነበረው በመላእክት በሰማይ በመላእክት ዘር ሁሉ ነበር መላእክት እኮ የተሰጣቸውን ቦታ ስላልጠበቁ ሲሶቹ ወደቁ ስንፍና ይከሳቸዋል ስንፍናቸው ይከሳቸዋል ነበሩ እኮ ኪሩቤል ነበሩ ጋራጅ ነበሩ ሸፋኝ ነበሩ አምላኪ ነበሩ ክብር ነበራቸው እዛ ነበሩ ስለዚህ አሁን ግን በስከ ሰማያዊው ስፍራ ወረዱ በምን ወረዱ የተሰጣቸውን ያንን ባለመጠበቅ መስጠት እግዚአብሔር መጠበቅ የነሱ ስለነበር ይሄ ሰው ልጆች ብቻ አይደለም እኮ ስለ መላእክም ነው መናገራችሁ ለዚህ ነው እኮ ኢሳይያስ 6 ላይ እነዚህ መላእክቶች ከዛ በደም አርገው ከወደቁት መላእክቶች የተማሩ መላእክቶች ኢሳይያስ 6 እንደዚህ ይላቸዋል ሃሌሉያ ኢሳይያስ 6 ቁጥር 2 ላይ ሱራፌልም ከእርሱ በላይ ቆመው ነበር ለእያንዳንዳቸው 6 ክንፍ ነበራቸው በሁለት ክንፍ ፊት ይሸፍኑ ነበር በሁለት ክንፍ እግሮቹን ይሸፍኑ ነበር በሁለት ክንፍ ይበሩ ነበር
6 ክንፍ ነበራቸው መላእክቶች አዩ ያልሸፈኑትን ፓርታቸውን ሊሸፍኑ አሁን ይውላችሁ እነዚህ ሱራፌል ይበሩ ነበር ሲበሩ ግን እየሸፈኑ ነው የሚበሩት እየጋረዱ ነው የሚበሩት እንደውም ከ6ቱ ክንፍ 4ቱ ለግርዶሽ ነው ለአጥር ነው የሚጠቀሙት 4ቱን ከፍ ያለውን ፐርሰንት 80% ለምን እንደሚሸፍ ለመከለል እስኪ መብረር ብቻ ሳይሆን መከለል እንወቅ ማገልገል ብቻ ሳይሆን መከለል ማስተዋል ማየት እስቲ እንወቅ ማገልገል መሮጥ መከለል ሰከን ብሎ ማየት ምን ያደረኩ ነው ወዴት እየሄድኩ ነው ምን አሁን እኔ ጋር ይነበራል አው እኔ ጋር ይነበራል አሁን አለ የዛሬ 3 ዓመት እኔ ጋር ይነበረ አለ የዛሬ 5 ዓመት እኔ ጋር ይነበረ አለ እንደ ጌታ እንደተቀበላችሁበት አመታቶቻችሁ ማለት ነው እነዚህ መላእክቶች ግን ሃሌሉያ እያንዳንዱ 6 ክንፍ ነበራቸው ሃሌሉያ በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን በሁለት ክንፋቸው ደግሞ ሃሌ ፊታቸው ይሸፍኑ ሁለት ክንፋቸው እግሮቻቸውን ይሸፍኑ ነበር በሁለቱ ክንፍስ ይበሩ ነበር በሁለቱ ክንፍ እየበረሩ 4ቱን ክንፍ ለግርዶሽ ተጠቀሙበት ለመሸፈን አጥር ለመስራት እንዲህ ዛሬ እግዚአብሔር ወደ ውስጤ በቀደም ባለፈው ከአገልጋዮች ጋር እናወራ ነበር እከሌ እከሌ የት ነው ያለው የት ነው ያ እሳት የታል ያ ግለት የታል ያ ቅንነት የታል ያ በረከት የታል ስላልሰጠ አይደለም እግዚአብሔር ሰጠ እግዚአብሔር ጨረሰ አልጸጸትም ብሎ ሰጠ አልቆጭም በመጥራቴ ብሎ ሰጠ እግዚአብሔር ከዛስ ሰው መሸፈን አቃተው ሰው መጋረድ አቃተው ሰው ፕሮቴክት ማድረግ አቃተው እና ዛሬ ስለ ኃይለኛ ሰው ነው የምነግራችሁ ኃይለኛ ሰው ይጠብቃል ይጋርዳል ይሸፍናል ቤቱን ቴሪቶሪውን ቀጠናውን ያ ነገር አለኝ ባይዘዌ ቅድም የነገርኳችሁ የሉቃስ 11 መልእክቴ ሉቃስ 11 በሙሉ መጽሐፉን አውዱን በደንብ አድርጋችሁ ዲፕሊ ስታጠኑ ስለመጠበቅ ነው የሚያወራው እዛ ቦታ ላይ እያንዳንዱ ቁጥር ባሳያችሁ ስለመጠበቅ ነው የሚያወራው ስለመጠበቅ ስለመጋረድ ነው የሚያወራው ስለመሸፈን ነው የሚያወራው ቁጥር 24 ላይ ሕይወትን ስለመጠበቅ ያወራል ቁጥር 28 ላይ ቃልን ስለመጠበቅ የእግዚአብሔርን ቃል የሚጠብቅ ይላል ቁጥር 24 ላይ አንድ ሰው ነበረ የዳነ ሰው ከዛ በኋላ ቤቱ ንጹህ በሆነ ጊዜ በጠራ ጊዜ እንደገና 7 እጥፍ መጥቶ አጋንንት ደግሞ ይገባበታል ተወልውሎ ባገኘው ጊዜ ቤቱን አልከለለም አልሸፈነም ስለዚህ ለአጋንንት የተጋለጠ ሕይወት ስለነበረ እንደገና 7 እጥፍ ሆኖ የከፋ መጣበት ሕይወቱን አልጠበቀም ብሎ ይናገራል እዛው 11 ላይ ነው ማወራው ሉቃስ የተነሳውበት ኃይለኛ ሰው የሚለው ላይ ቃልን ደግሞ ብትጠብቅ የተሰጠን ቃል ብትጠብቅ 28 33 ደግሞ መብራትን ብትጠብቅ ባታጠፋት እንዳይጠፋ መብራትን ብትጠብቅ ቁጥር 39 አይን የሰውነት መብራት ናት አይንን ጠብቅ አይን ብሩክ ሆነ ሌላው ነገር ብሩ ይሆናል አይንን ጠብቅ ቁጥር 47 ከዛ ደግሞ ወረድና ቁጥር 47 ምን ይላል እናንተ ነቢያቶችን የገደላችሁ አገልጋዮችን የገደላችሁ አገልጋዮቻችሁን ብትጠብቁ ይላል ደግሞ ስለዚህ እንዳለ መጽሐፉን ብታዩት ምንድነው የሚያወራው የተሰጠን ነገር ስለመጠበቅ የተሰጠን ነገር ፕሮቴክት ስለማድረግ ከዛ መጨረሻቸው ነቢያትን የገደላችሁ ብሎ የሚናገራቸው ኢየሱስን የሚሳደቡ ይናገሩት ነበር ይላል የተሰጣቸው መሲህ ደግሞ መጠበቅ አልቻሉም አሁን እስራኤል መጨረሻቸው ደግሞ ስለዚህ ስለመጠበቅ ነው የሚያወራው ምዕራፍ 11 በሙሉ ሉቃስ ማለት ነው ሉቃሱ በሙሉ አውዱ የሚያወራው ስለመጠበቅ ስለዚህ ኃይለኛ ሰው ጋሻና ጦሩን ይዞ ግቢውን ይጠብቃል ወገኖች እስቲ ያለ ይቆይ እስቲ ያለ አንድ 10 ዓመት ይቆይ እስኪ ያላችሁ ኃይልና ጸጋ መንፈስ ግለት ፍቅር ህብረት አንድነት ቤተክርስቲያን የተለያየ መዘመር መጸለይ ጾም ጸሎት መያዝ እስቲ ይቆይ ግለታችሁ ይቆይ እስቲ እናንተ ጋር ይቆይ የተሰጣችሁ ህብረት ይቆይ እስኪ ኃይለኛውን እስኪ ጠቢቡን እስኪ ቫዮለንቱን እስቲ ቴሪቶሪያችሁን ስሩ እስቲ ጋርዱ እስቲ ይሰንብት እጃችን ላይ እንደነ ኢያሱና እንደ ካሌብ 40 ዓመት ከዛም በላይ
እስቲ ይቆያለን ነገር ዛሬ መልእክቴ ነው ኃይለኛ ሰው ጋሻና ጦሩን ይዞ ግቢውን ይጠብቃል ያለው በሰላም ይሆንለታል ያለው በሰላም ከሆነ ደግሞ ይጨመርለታል መጠበቅ ማስጨመር ነው ለዚህ መጠበቅ ከእግዚአብሔር መስጠት ከእግዚአብሔር ነው መጠበቅ ካንተ ነው የእግዚአብሔር ድርሻ ይሰጣል ኤደንን የምትጠብቀው አንተ ነህ ጸጋ ይሰጣል እግዚአብሔር ጸጋን የምትጠብቀው አንተ ነህ እስቲ በዚህ መንፈስ የመጠበቅ ጸጋ እንዲበዛላችሁ አጥራችሁ እንዲሰራ ስንጥቅና ክፍተት እንዳይኖር የተሰጣችሁን በተሰጣችሁ ልክ መያዝ ቫልዩ እንድትሰጡ ልባርካችሁ እስቲ ልጸልይላችሁ የሰማይ አምላክ እግዚአብሔር ሆይ እባክን ካንተ ያልተቀበልነው ምን አለ እንዳለ ካንተ ያልሰጠህን ምን አለ እጃችን ላይ ያልገባ ምን አለ ሰላማችን ብዙ ረፍታችን ብዙ በረከታችን ብዙ አንተን ማግኘታችን ራሱ ብዙ ፓኬጅ ነው ብዙ ነገር ነው እግዚአብሔር ሰጠህናል ያልሰጠህን ጸጋ ያልሰጠህን ሞገስ ያልሰጠህን አቅምና ኃይል የለም በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት በሱ ዘንድ መለወጥ ከሌለ ከእግዚአብሔር ይወርዳሉ ብለህናል እግዚአብሔር ምርኮን ማርኮ የጸጋ ስጦታን ሰጠ ብለህናል አቤቱ ሰጠህን አሁን ደግሞ ጸልያለሁ የሰጠህንን መጠበቅ የምንችልበት ጸጋ ማስተዋል በላያችን ላይ እንዲሆን ዛሬ በኢየሱስ ጸለይኩ በላያችን ላይ እንዲሆን ዛሬ ጸለይኩ የሰው አጥር ይሰራ የሰው ቴሪቶሪ ይጠበቅ የሰው ጌታው መንፈሱ ይጠበቅ ስፕሪቱ ይጠበቅ አገልግሎቱ እንዲጠበቅ ጸልያል ትዳሩ እንዲጠበቅ ዛሬ ጸልያል ትልልቅ አጥሮች የሚሰሩ ጌታው ማስተዋል ያላቸው ሰዎች ታደርጋቸው ዘንድ በኢየሱስ ክርስቶስ ምን ጸልያል እግዚአብሔር በማስተዋል በጥንቃቄ መንፈስ ይባርካችሁ ያላችሁን በማክበር መንፈስ ይባርካችሁ እግዚአብሔር እጃችሁ ላይ ያለውን በመጠበቅ መንፈስ ይባርካችሁ ብዬ ዛሬ በኢየሱስ ክርስቶስም ጸለይኩላችሁ አሜን ተባረኩ ያላችሁ ይቆይላችሁ አሜን